ይህ ዩቲዩብ ቻናል በወር ከ3000 እስከ 8000 የአሜሪካን ዶላር ይሰራሉ። ምን እየፖሰቱ ነው ብላችሁ የምታስቡ ሰዎች እንደነዚህ አይነት ቪዲዮዎችን እየሰሩ ውሾች ሰውን ሲያግዙ፣ ውሾች ሰውን ሲያደርጉ፣ የኔ ጥያቄ ምንድነው? በዚህ ቪዲዮ እኛ እንደ ግለሰብ እንደነዚህ አይነት ቪዲዮዎችን ኤአይን ተጠቅመን ፊታችንን ሳናሳይ ካሜራ ሳይኖረን መስራት እንችላለን ወይ? አዎ እንችላለን። በዚህ ቪዲዮ አንድ ዩቲዩብ ቻናል በምን ያክል ጊዜ ሞኔታይዝ እንዳደረጉ፣ እንዴት ኒሾችን እንደማገኝ፣ እንዴት ቪዲዮዎቹን ጀነሬት ማድረግ እንደምችል እያንዳንዱ ነገር ስቴፕ ባይ ስቴፕ አሳያችኋለሁ። የማታውቁኝ ሰዎች ካላችሁ አብርሃም እባላለሁ። በኔ ዩቲዩብ ቻናል እንዴት አድርገን ነው ኦንላይን ላይ ገንዘብ መስራት የምንችለው የሚለው ነገር ሁሌም እናወራበታለን። በሚቀጥለው 5 ወር 10,000 ሰብስክራይበር መጨመር እፈልጋለሁ። ይህም ቪዲዮ የምታዩ ሰዎች እንዳለ ሰብስክራይብ እያደረጋችሁ እንድታግዙኝ እጠይቃችኋለሁ። ወደ ቪዲዮ እንሂድ። መጀመሪያ ደረጃ ቪዲዮዎችን ከመስራታችሁ በፊት እያንዳንዱን ነገር አእምሯችሁ ላይ ክሬት አድርጉ። ይሄን ስል ከራሳችሁ ራንደምሊ ክሬት ማድረግ ሊከብዳችሁ ይችላል። ለምሳሌ ይሄን ዩቲዩብ ቻናል ትሄዱና የነሱን አይዲያ ክሬት ማድረግ የነሱን አይዲያ መውሰድ ትችላላችሁ። ለምሳሌ ውሻው ሄዶ ሰውን እያገዘ ነው። ውሻው ሄዶ ከፖሊሶች ጋር እየተባበረ ነው። ስለዚህ እናንተ ምንድነው የምታደርጉት? የትኛውንም አይነት ቪዲዮ ከመስራታችሁ በፊት መጀመሪያ አይዲያውን ከወሰዳችሁ ቻትጂፒቲ ላይ ትመጡና ፎቶውን ታወጣላችሁ፣ ወይም ደግሞ እናንተ ለምትፈልጉትን ቪዲዮ ፎቶ ትሰጡታላችሁ። ለምሳሌ አሰነግቪውን ኤግዛምፕል ሰዎች ይሄን ፒክቸር ለቻትጂፒቲ ሰጥቼዋለሁ። ፒክቸሩ ምንድነው የፈለኩት? ሰዎች በደንብ ተመልከቱት። እነዚህን ሁለት ውሾች ሮጠው ሄደው ለትሬን ውስጥ ገብተው ከዛ ለድራይቨሩ የሆነ ነገር ሀፕን ሊያደርግ እንደሆነ እንዲነግሩት ነው የፈለኩት። ምን ያክል ኤአይ ነገሮችን አቅልለውልን ምን ያክል እንደዚህ ሲምፕል አድርጌ የሰራኋቸው ቪዲዮዎች ሚሊየንስ እንደሚታዩ አሳያችኋለሁ። ለምሳሌ ይህን ቪዲዮ ሰጠሁትና ምን ብዬ ነገርኩት? ሲኑን የፈለኩት ምንድነው? እነዚህ ሁለት ውሻዎች ዘለው ወደ እንትን ውስጥ ሲገቡ when it comes to AI ሰዎች እያሳየዋችሁ ልሂድ። when it comes to AI እኔ ለምሳሌ እዚህ ተጠቀምኩ ያለሁት AI ቪዲዮ የሚባል ነው። እያንዳንዱን ቪዲዮ የሚሰራላችሁ AI ማክሲመም 8 ሰከንድ ማክሲመም 12 ሰከንድ። ስለዚህ ሙሉ ቪዲዮን አንድ ላይ አድርጋችሁ AI ላይ መስራት አትችሉ። አንዴ ስቶሪውን ካወጣችሁት በኋላ ሲን ባይ ሲን እየቆራረጣችሁ ተወስዱትና ካፕካት ላይ መጨረሻ ላይ ኤዲት እናደርጋለን ማለት ነው። አሁንም ከኔ ጋር ቆዩ፣ እስከ መጨረሻው ከተከታተላችሁ አሳያችኋለሁ። ነገር ግን አሁንም ድጋሚ የምጠይቃችሁ ሰብስክራይብ እያደረጋችሁ አግዙኝ ያልኳችሁ ሰዎች ለምንድን ነው ዝም ብላችሁ የምታዩ? የብሬን እኮ ነው። አላማዬ እንዳሳካ አትፈልጉ? እንዲሳካልኝ ደስተኛ እንደሆነ አትፈልጉ? አዎ እባካችሁ አሁንም ደግሞ እጠይቃችኋለሁ ሰብስክራይብ እያደረጋችሁ ቤተሰቦችን እናብዛላለሁ። ወደ ቪዲዮ እንሂድ። ስለዚህ ምንድነው ሙሉ ቪዲዮን አንድ ላይ ማውጣት አትችሉ። እያንዳንዱን ነገር ሲን ባይ ሲን ካወጣን በኋላ ነው መጨረሻ ላይ አንድ አድርገን ምንወስደው። ስለዚህ ወደ ቻትጂፒቲያችን እንመለስ። ለቻትጂፒቲ ብዬ ነገርኩት ሃይፐር ሪሊስቲክ ሲኒማቲክ ሾት ኢን a mountain at a sunrise the camera started from the exact position። እነዚህ ነገሮች በደንብ አንደርስታንድ አድርጉ። ለኤአዩ የካሜራ ፖዚሽኑን ካልነገራችሁት፣ ከኋላ ምን እንዳለ ካልነገራችሁት በራሱ ነው ክሬት የሚያደርገው። እነዚህ ነገሮች ሶልቭ ለማድረግ በደንብ ስፔሲፊክ አድርጋችሁ ንገሩት። ይሄን ስል በራሳችሁ አሪፍ ጻፊ መሆን አይጠበቅባችሁም። ለቻትጂፒቲ እናንተን ሐሳብ በደንብ ከገለጻችሁለት ቻትጂፒቲ ሰፊውን ፓርት ወስዶ ይሰራላችኋል ማለት ነው። ስለዚህ በደንብ ተመልከቱት። a mother golden retriever and her puppy sitting on a large fallen tree trunk suspended between cliff overlooking deep valley. The lighting is soft golden morning light within a long shadow. So ይሄን ሁሉ ሲል እኔ አይደለም አልዋሻችሁም ሰዎች፣ ወይም ደግሞ ራሴን ፐርፌክት ለማድረግ ነው የጻፍኩት ብዬ አልነግራችሁ። ለቻትጂፒቲ ነገርኩት የምፈልገውን ነገር ቻትጂፒቲ ሰጠኝ። እንደን የሰጠኝን ጽሁፍ ምንድነው ማድረገው? ብዙ ጊዜ እኔ የምመርጠው ከፒክቸር ወደ ቪዲዮ መስራት። ለምንድን ነው እንደዚህ መርጥላችሁ? ብዙ ጊዜ ቀጥታ ከጽሁፍ ወደ ቪዲዮ የምትወስዱ ሰዎች በጣም እንቸገራለን። ምክንያቱም በጣም አሪፍ ጸሐፊ ለመሆን it takes time። ስለዚህ ለአብዛኞቻችሁ አሪፍ ብዬ የምነግራችሁ ምንድነው ፒክቸር አስገብታችሁለት የምትፈልጉትን ፒክቸር አስገብታችሁለት ኤአዮቹ በደንብ አንደርስታንድ ስለሚያደርጉ ከሰጣችኋቸው ፒክቸሮች ይሰሩላችኋል ማለት ነው።
ስለዚህ እንመልከት። አሁን የምሳሳተውን ነገር አሳያችኋለሁ በዚህ ቪዲዮ። ለኤአዩ ቪዲዮን ፎቶን ሰጠሁትና ምንድነው የፈለኩት? እነዚህ ውሾች ሮጠው ዘለው ሲገቡ ብያቸዋለሁ። አብረን እንመልከት የመጀመሪያውን ሲን ምን አድርገን እንዳወጣን። የመጀመሪያው ሲን አለቀ፣ 6 ሰከንድ ነው። ነገር ግን እንድታዩልኝ የፈለግኩት ሰዎች ምን ያክል ፓወርፉል እንደሆነ ኢማጂን። ተኝተ ስክሮል እያደረግ ከሆነ እንደዚህ አይነት ውሻ ተራራ ላይ ተኝቶ ወይም ደግሞ ተራራ ላይ ቁጭ ብሎ ዘለው ሲገቡ ምን አይነት ሰው ወጥቶ ነው ስክሮል አድርገን ልናሳልፍ የምንችለው? this is the power of AI ሰዎች። ድሮ ሚሊዮን ቪው ማግኘት በጣም ትልቅ ቲም ይፈልጋል፣ ትልቅ ፕሮዳክሽን ነገር ይፈልጋል። አሁን ግን ኢዚሊ with the help of AI ይሄ ቪዲዮ ምን ያክል ቪው እንዳገኘ አሳያችኋለሁ ሰዎች። አሁንም ከኔ ጋር ሁኑልኝ። ስለዚህ የመጀመሪያው ሲን ምንድነው? ዘለው ሄደው ሲገባ ነው የነገርኩት። የምፈልገው ሲን መጥቶልኛል። ወደሚቀጥለው ነው። ስለዚህ የሚቀጥለው ሲን ምንድነው የፈለግነው? የሚቀጥለው ሲን ደግሞ ዘለው ከገቡ በኋላ ቀጥታ begin exact from the moment the mother golden retriever and her puppy finishes their jumping and landing on a small extract platform between the train car. The camera establishes on landing, then smoothly pushes forward as the dog walks into the nearest train door. በዚህ አጋጣሚ የኔንም ስህተቶች ሼር እያደረኩ ከእናንተ ጋር መሄድ ፈልጋለሁ። የስ እኔ አሪፍ ነው ብዬ የሰጠሁትን ነገር ሰጠሁት። ነገር ግን ሲበላሽብኝም ደግሞ አብረን እንመልከት። ሁለተኛ ሲን የፈለግኩት ምንድነው? ከገቡ በኋላ ሮጠው ወደሱ እንዲሄዱ ወይም ደግሞ ወደ ድራይቨሩ እንዲሄዱ ነው የፈለግኩት። ከዛ ግን ምን ተፈጠረ ላሳያችሁ። this is the first scene አይደለ? ያው አብራችሁን ተመልከተው ነው። እኔ የፈለግኩት ሲን አልመጣም፣ which is ተበላሸብኝ ማለት ነው። ከዛ ግን እንደዚህ አይነት ነገሮችን በምንድን ነው የምታስተካክሉት? በደንብ ስፔሲፊክ ታደርጉለታችሁ። ለምሳሌ አሁን እዚህ ጋር ዘለው ገቡ፣ ውስጥ ሙቭ እያደረጉ ነው። ወዴት እየሄዱ እንዳለ ምንም አንደርስታንድ ማድረግ አልቻለም። ስለዚህ በደንብ ዲቴል የሆነ ኤክስፕላኔሽን ስትሰጡት፣ ለምሳሌ አንድ ተሳስቻለሁ አይደለ? ሁለተኛ እኔ የፈለኩት ምንድነው? ዘለው ከገቡ በኋላ ሮጠው ምን እንዲያደርጉ ነው? ይሄን ሲል የፈለኩት ሮጠው እንደዚህ እንዲመጡ ነው የፈለኩት። ስለዚህ በደንብ ለኤአዩ በደንብ ኤክስፕሌን ማድረግ ከካሜራ አንግል የምትፈልጉትን ሪአክሽን እያንዳንዱን ነገር በደንብ ካልነገራችሁት የራሱን የሆነ ነገር ስለሚፈጠር እዛ ጋር ችግር ይፈጠራል። ያችን ነገር ብቻ ፎከስ አድርጉልኝ እላቸዋለሁ። ኤንደን እኔ አሁን እያንዳንዱን ቪዲዮ ካሳየዋችሁ it takes time። እኔ እንዳግዛችሁ የምትፈልጉ ሰዎች ዲስክሪፕሽን ላይ ወይም ደግሞ የኔን ትምህርት ጆይን አድርጉ። በአጭር ጊዜ እንዴት ገንዘብ መስራት እንደምትችሉ አሳያችኋለሁ። ነገር ግን ስንት ሲን እንዳወጣውና ምን ያክል ጊዜ እንደፈጀብኝ በዚህ ቪዲዮ ላሳያችሁ። ስለዚህ እያንዳንዱን ሲን 6 ሲን ነው የፈለኩት፣ አውጥተናል። ከዛ ቪዲዮቹን ሲን ባይ ሲን ከሰራን በኋላ ወደ ምን እንወስዳለን? ወደ ካፕካት እንወስድና አንድ ታሪክ እናደርገዋለን። አንድ ታሪክ ካደረግን በኋላ ቪዲዮን አብረን እንመልከት ሰዎች። ይሄን እንግዲህ ቪዲዮ ተመልከቱት። ምን እንድታዩልኝ የፈለኩት ሙሉ ቪዲዮ አንዴ አይደለም የሚሰራው ሰዎች። ቪዲዮ 6 ሰከንድ 7 ሰከንድ ሲን በሲን ካወጣችሁት በኋላ ቻትጂፒቲ ላይ ሄዳችሁ ነው ወይም ደግሞ ካፕካት ላይ ሄዳችሁ ነው ሎንግ የምታደርጉት። ይሄን ስል ይሄ ዩቲዩብ ቻናል በምን ያክል ጊዜ ሞኔታይዝድ ሆነ፣ በምን ያክል ጊዜ ገንዘብ መስራት ጀመረ የሚለውን ነገር ደግሞ ላሳያችሁ ሰዎች። የመጀመሪያ ቪዲዮን ስሰራ ወደ 26000 ሰው አየልኝ which is extremely nice በመጀመሪያ ቪዲዮ። እንደን ሁለተኛ ቪዲዮን ስሰራ ወደ 7 ሚሊዮን ሰው አንድ ቪዲዮን አየልኝ ሰዎች። እንደነዚህ አይነት ሚሊዮን ቪው ለማግኘት ድሮ it's extremely impossible unless በጣም ፖፑላር ከሆናችሁ ትልቅ ኢንቨስትመንት ካይላችሁ። ነገር ግን ቤቴ ተቀምጬ ቻትጂፒቲን በመጠቀም እንደነዚህ አይነት ቪው ጀነሬት ማድረግ ችያለሁ። ከዛ ባሻገር ይሄ ዩቲዩብ ቻናል አሁን ላይ ሞኔታይዝድ ሆኖ ያለው እንደምትመለከቱት your membership is alive። yes አሁን ላይ ገንዘብ አላወጣውበትም ገና ሞኔታይዝድ ከሆነ 1 ወር ነው። ምን ያክል ገንዘብ እንደሰራው ደግሞ በሚቀጥለው ቪዲዮ
በአንድ ቪዲዮ ስንት እንደተከፈለኝ ምን ያክል ገንዘብ እንደሰራው አሳያችኋለሁ። ያን ደግሞ በደንብ ማየት የምትፈልጉ ሰዎች ሰብስክራይብ እያደረጋችሁ አግዙኝ እላለሁ። አሁንም በድጋሚ የስ ይሄ ዩቲዩብ ቻናል አሁን ላይ ሞኔታይዝ ሆኖ እንዳለ ለማሳየት የምፈልገው ማይሎ ትራክ ዩር ዩቲዩብ ኤርኒንግ ቪዚት ዘ ሬቨኒው ታብ በምን ያክል ጊዜ ይህን ቻናል እዚህ ጋር እንዳደረስኩት ደግሞ አሁንም በድጋሚ ላሳያችሁ። ይህን ቻናል እንደምትመለከቱት ኖቬምበር 12 ነው የጀመርኩት። ነገር ግን ዛሬ ቀን ዲሴምበር 27 ኖቬምበር ዲሴምበር 1 ወር ከምናምን ሞኔታይዝድ ሆኗል ይሄ ቻናል። ስለዚህ በ1 ወር ከምናምን ይሄ ቻናል ሞኔታይዝድ ሆኗል። ለሁላችሁም መናገር የምትፈልገው ነገር ምንድነው? ኢትስ ፖሲብል ዩቲዩብ ላይ በአጭር ጊዜ ገንዘብ መስራት ትችላላችሁ። እኔ እንዳግዛችሁ የምትፈልጉ ሰዎች አሁንም ቢሆን ኮመንት ላይ እንዴት እያላችሁ ጻፉልኝ፣ ወይም ደግሞ ፕሮፋይል ላይ ባለ ሊንክ ገብታችሁ ሬጂስተር ስታደርጉ የትምህርቱን አክሰስ ታገኛላችሁ። ገስ አይደለም ወይም ደግሞ የራሳችሁን መላመት ሳይሆን መሬት ላይ የወረደ ነገር አሳያችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።